ይህ የኮካኮላ የለስላሳ መጠጥ መጀመሪያ ላይ ለመድኃኒትነት ታስቦ እንደተሰራ ያውቁ ኖሯል? ሰላም ውድ የሉሲ ቲፕስ ቤተሰቦች፣ አንዳንድ ጊዜ አንዳንድ ስህተቶች ከስህተትነታቸው ባልተናነሰ ጥሩ ነገሮችንና ለመልካም ፈጠራዎች መንገድ ሲከፍቱ ይስተዋላል። ታዲያ እኛም ለዛሬ በስህተት ተፈጥረው አሁን ድረስ የምንጠቀምባቸውን ነገሮች ልናስቃኛችሁ ነውና አብራችሁን ቆዩ። 12ኛ ፈንጂ። የኖቤል ሽልማትንና ፈንጂን የፈጠረው አንድ ሰው እንደሆነ ያውቁ ኖሯል? እንግዲያውስ እነዚህን የሰላምም የጦርነትም ማብሰሪያዎች የተፈጠሩት በአንድ ሰው ሲሆን አልፍሬድ ኖቤል ይባላል። ይህ ሰው በ1866 ዓ.ም አንዳንድ ኬሚካሎችን በሚያደባልቅበት ጊዜ በስህተት ፈንጂን የሚባለውን የሚፈነዳ ነገር በድንገት የፈጠረ ሲሆን ሆኖም ግን ፈንጂዎቹን ለመቆጣጠር ቀላል ስለሚሆኑ ለጦርነት አመቺ እንደማይሆኑ አስቦ የነበረ ቢሆንም ይህ ነገር ግን ቀስ እያለና ቴክኖሎጂው እያደገ ሲመጣ በተቃራኒው ለጦር መሳሪያነት ይውል ጀመር። ይህንን የተመለከተው አልፍሬድ ከፈጠራው ባገኘው ገንዘብ የሰላም የኖቤል ሽልማትን አስጀምሯል። 11ኛ ፔኒሲሊን። አሁን ፔኒሲሊን እያልን የተለያዩ ኢንፌክሽኖችን ለማከም የምንጠቀምባቸው መድኃኒቶች በድንገት የተገኙ ግኝቶች መሆናቸውን ስንቶቻችን እናውቃለን? በ1928 ዓ.ም ተመራማሪው አሌክሳንደር ፍሌሚንግ ለንደን በሚገኝ አንድ ሆስፒታል ውስጥ እየሰራ ባለበት ወቅት ነበር ለእረፍት ከስራ ወጥቶ ሲመለስ ባክቴሪያዎችን የሚመራመርበት እቃው ላይ ፈንገስ እየተራቡ የተመለከተው። ጠጋ ብሎ ሲመለከትም ፈንገሶቹ ባክቴሪያው በአካባቢው እንዳያድግና እንዳይበዛ እየተከላከሉ የነበረ ሲሆን የዚህ ምክንያቱም ፈንገሱ የሚያመነጨው ኬሚካል ነበር። ታዲያ ይህንን ኬሚካልም ፔኒሲሊን ብሎ የሰየመው ሲሆን በሰዓቱም ይህን ግኝቱንም በ1929 ቢያሳወቅም ምንም ግን ተቀባይነት አላገኘም ነበርና ከ10 ዓመታት በኋላም ግን ሃዋርድ ፍሎሪና አርነስት ቼን በሚባሉ ተመራማሪዎች አማካኝነት እንደገና ወደ ስራ በመግባት ይህንን ኬሚካል ከፈንገስ ውስጥ አውጥተው ታካሚዎች ላይ ሙከራዎችን በማድረግ ብዙ የባክቴሪያ ህመሞችን መፈወስ ችለዋል። 10ኛ በረዶ አይስክሬም። በጣፋጭ ፈሳሽ የሚሰሩ በረዶች በብዙ ህጻናት ዘንድ ተወዳጅነት ያላቸው ሲሆኑ ይህንን አሰራር የፈጠረውም አንድ ህጻን ልጅ ነው። ፍራንክ ኤርሰን የሚባለው ታዳጊ 11 ዓመት ልጅ ሳለ የዱቄት ጁስ በጥብጦ የሚያማስልበትን ማንኪያ ውስጡ አስቀምጦ ወደ ቤት ከገባ በኋላ ይረሳዋል። ይህን ጊዜም የምሽቱ ቅዝቃዜ ጁሱን ወደ በረዶነት ቀየረው። በሚቀጥለው ቀን ሲያገኘውም የሚጠጣው ጁስ ከነእንጨቱ በረዶ ሰርቶ ሲያገኘው እጅጉን በመደሰት አዲሱን ድንገተኛ ፈጠራውን ለቤተሰቦቹ ያሳያቸዋል። ቤተሰቦቹም በግኝቱ ተገርመው ለአካባቢው ሰዎች ያሳዩ ጀመር። ከ20 ዓመታት በኋላ ለባለቤትነት መብት አመልክቶ ፈጠራው በእርሱ ስም ያስመዘገበ ሲሆን ይህም ብዙዎችን አስገርሟል። 9ኛ ራጅ። ለአጥንት ሕክምና በጣም አስፈላጊ የሆነው የራጅ ምርመራ በድንገት በስህተት የተገኘ ፈጠራ ስለመሆኑ ስንቶቻችን እናውቃለን? በ1985 ዓ.ም ጀርመናዊው የፊዚክስ ተመራማሪ ዊልሄልም ሮንጌን ቴሌቪዥን ውስጥ ምስል የሚፈጥሩትን ጨረሮችና አሰራራቸውን እያጠና ባለበት ሰዓት ነበር ይህ ምስል በእቃዎች በኩል ማለፍ መቻሉን ማወቅ የፈለገው። ሙከራውም ተሳካ። ምስሎቹ በጥቁር ወረቀቶች ጭምር አልፈው ይታዩም ነበር። በራሱ እጅ ሲሞክረው ምስሎቹ በሰው ልጅ ቆዳ በቀላሉ እንደሚያልፉ፣ አጥንቶች ግን መልሰው እንደሚያንጸባርቋቸውም ተገነዘበ። እነዚህ ጨረሮች በህይወት ያሉ ነገሮችን በቀላሉ ሊጎዱ እንደሚችሉ ባያውቅም አሁን ላይ ግን የተለያዩ ማሻሻያዎች ተደርጎላቸው በየህክምና መስጫዎች ውስጥ ያሉ ሲሆን ዛሬ ላይ ሆስፒታል ውስጥ ያሉት የራጅ መሳሪያዎች አነስተኛ የጨረር መጠን ብቻ ስለሚያመነጩ ጉዳት አያደርሱም። 8ኛ መርፌ ቁልፍ። ምናልባት የመርፌ ቁልፍን ጥቅሞች ለማወቅ ብዙም ርቀን ሳንሄድ ድንገት የልብሳችን ዚፕ ቢበላሽ ወይንም አንድን ነገር ማያያዝ ቢያስፈልገን መፍትሄውን እዚህ ነገር ላይ እናገኘዋለን። ታዲያ የዚህችን መርፌ ቁልፍ የተባለች ነገር አፈጣጠር ድንገተኛ ሲሆን በ1849 ዓ.ም በኒውዮርክ ከተማ ዋልተር ሃንት የሚባል መካኒክ ወንበር ላይ ቁጭ ብሎ ስለነበረበት የ$15 ዕዳ በመጨነቅ
በእጁ አንድ የብረት ሽቦ ይዞ ያጥፍና ይዘረጋ ጀመር። ታዲያ ይህን ጊዜ ነበር በድንገት አንድ ለመከፈትና ለመዘጋት የሚችል ስፕሪንግ መሳይ ሽቦ ሳያስበው የሰራው። ምንም እንኳን በድሮ ጊዜ ፊቡላ የሚባል ጥንታዊ መርፌ ቁልፍ ቢኖርም ለአጠቃቀም አመቺ አልነበረምና ብዙም ጥቅም ላይ አይውልም ነበር። ታዲያ ዋልተርም በድንገት የፈጠራትን መርፌ ቁልፍ ባለቤትነቱን $400 ሽጦ ብድሩንም በዚያው አጋጣሚ መክፈል ችሏል። ሰባተኛ ኮርንፍሌክስ። ኮርንፍሌክስ በዓለም ዙሪያ ተወዳጅነት ያለው የታሸገ የምግብ አይነት ሲሆን አመጣጡም የነበረው በድንገት ነበር። በ1980ዎቹ ጆን ኬሎግ በአንድ የአእምሮ ህሙማን ሆስፒታል ውስጥ እየሰራ ሳለ ነበር ለታካሚዎቹ ቀላል የሆነ የበቆሎ ምግብ መስራት የፈለገው። አንድ ቀንም ያቦካው ሊጥ ረስቶት ክፍቱን ትቶት ይሄዳል። የሚቀጥለው ቀን ሲመለስ ሊጡ ደርቆ እየተፈረካከሰ ያገኘው ሲሆን ሊጡን ከማባከን ይልቅ ምድጃ ውስጥ አስገብቶ ለተወሰኑ ደቂቃዎች ያበስለዋል። ይህም ታዲያ የመጀመሪያው ኮርንፍሌክስ ጅማሮ ሲሆን ጆንም ይህንን ድንገተኛ ምግብ ለታካሚዎቹ ሲሰጣቸው በጣም ተወዳጅነትን ያገኛል። ምርቱን እያሻሻለው ሲሄድ ፍርክሽካሾቹ ወይንም ኮርንፍሌክስ የሚል ስያሜውን አገኘ። በ1906 ዓ.ም ድርጅት ከፍቶ ይህንን ምርት በሰፊው መሸጥ የጀመረ ሲሆን በመጀመሪያው ዓመት ከ45000 በላይ ኪሎግራም በመሸጥ በብዙዎች ተቀባይነትን ያገኘ ምግብ እየሆነ ይመጣም ጀመር። አሁን ላይም በዓለም ዙሪያ ተወዳጅ የሆነ የምግብ አይነት ሲሆን በተለይም በምዕራቡ ዓለም ተቀባይነት ያለው ምግብ ሆኗል። ስድስተኛ ቬልክሮ። ቬልክሮ ማለት በጫማዎችና ሻንጣዎች ላይ የምናገኘው የሚላጥ ማያያዣ ወይንም ማሰሪያ ሲሆን ስዊዘርላንዳዊ ኢንጂነር ጆርጅ ዴስራልም በ1941 ዓ.ም ይህንን ሐሳብ በስህተት አግኝቶታል። ይህም ከውሻው ጋር በጫካ ውስጥ እየሄደ ያለ ልብሱ ላይና የውሻው ፀጉር ላይ እሾ ያላቸው ትናንሽ ፍሬዎች ተጣብቀው ያያል። ይህን ጊዜም ወደ ቤቱ ደርሶ በማይክሮስኮፕ ሲመለከታቸው እሾ በጨርቅና ፀጉር ላይ በቀላሉ መጣበቅ እንደሚችሉ ተረዳ። ሐሳቡን ከዚህ ፍሬ ሐሳብ ወስዶ በቀላሉ ጨርቅ ላይ የሚጣበቅና የሚነሳ ማያያዣ ለመስራት ያሰበ ሲሆን ከ10 ዓመታት በኋላ ለባለቤትነት ፈቃድ አመልክቶ ምርቱን ገበያ ላይ በማቅረብ አሁን ከፓራሹት ጨርቅ እስከ ጫማዎች ድረስ ይህንን ፈጠራ በስፋት ጥቅም ላይ ይውላል። አራተኛ ድንች ጥብስ። አሁን በየመንገዱና በየሱቁ የሚገኘው ይህ ምግብ የተፈጠረው በ1853 ዓ.ም ሲሆን ጆርጅ ክረም የሚባል ሼፍ በአንድ የኒውዮርክ ሬስቶራንት በሚሰራበት ወቅት ኮርኔሊየስ ቫንደርቢልት የሚባል አንድ ደንበኛ የተጠበሰ ድንች እንዲያመጣለት ያዛል። በጊዜው ይህ ምግብ የሚሰራው ድንቹ በወፍራሙ ተከትፎ የነበረ ሲሆን ከዚያም ኮርኔሊየስ ምግቡን እንዳልወደደው ድንቹ እንደወፈረና ድጋሚ እንዲሰራለት አዘዘ። ይህንን ሲሰማ የተበሳጨው ጆርጅ ድንቹን በእልህ በቀጫጭኑ ከትፎ ጠበሰው። ኮርኔሊየስ ግን ይህንን አሰራር የወደደው ሲሆን የቀመሱትም ቢሆኑ እየወደዱት ይመጡ ጀመር። በዚሁ አጋጣሚ አሰራሩ ታዋቂ የሆነ ሲሆን በአሁን ሰዓት በዓለም ላይ እስከ 280 ሚሊዮን የሚደርሱ ሰዎች ይህንን ምግብ ይመገባሉ ተብሎ ይገመታል። ሶስተኛ የጭስ አላርም። በ1930 ዓ.ም ስዊዘርላንዳዊው የፊዚክስ ተመራማሪ ዋልተር የገር መርዛማ የሆኑ ጋዞችን መለየት የሚችል መሳሪያ ለመስራት እየሞከረ ባለበት ሰዓት ነበር ከስራው እረፍት ወስዶ ሲጋራውን ሲለኩስ ማሽኑ በድንገት መጮህ የጀመረው። በሰዓቱም ሲመራመርበት የነበረው ማሽን አየሩ ውስጥ የነበረውን ጭስ መለየት ችሎ የነበረ ሲሆን ከ9 ዓመታት በኋላ ኤርኔስቲ ሜሊ የዋልተርን ማሽን አሻሽሎ ለገበያ አቅርቦታል። እነዚህ አላርሞች ውድ ስለነበሩ ፋብሪካዎች ውስጥ ብቻ ይገኙ የነበረ ቢሆንም አሁን ላይ ግን በውጭው ዓለም በየቤቱ ይገኛሉ። በርካታ ሰዎችም በዚህ ማሽን የማስጠንቀቂያ ድምጾች ራሳቸውን ከድንገተኛ የእሳት አደጋዎች ህይወታቸውን ሊታደግ ችሏል። ሁለተኛ ኮካ ኮላ። አሁን ላይ በየቀኑ ከ1.9 ቢሊዮን በላይ የኮካ ኮላ መጠጦች በዓለም ዙሪያ የሚጠጡ ሲሆን መጀመሪያ ግን ይህ ምርት የተሰራው ልክ እንደ መድኃኒትነት ታስቦ ነበር። ይህ ጆን ፔምበርተን የተባለ ሰው በጦርነት በቁስሎች የሚፈጠሩን ህመም ለማስታገስ ሲል ይህንን መጠጥ በ1886 ዓ.ም የፈጠረ ሲሆን የዚህ መጠጥ አንዱ ንጥረ ነገር ኮኬን የሚባለው አደንዛዥ እጽ ሲሆን በጊዜው ይህ እጽ ህገ ወጥ ስላልነበር በቀላሉ መግዛትና መጠቀም ይቻል ነበር። የኮካ ኮላ መጠጥ ለማቅለሽለሽ፣ ራስ ምታትና የምግብ አለመፈጨት ችግሮች መድኃኒትነት ይውል የነበረ ሲሆን በዚህም ይህ የመድኃኒት ንግድ በመጀመሪያ ስላልተሳካ ፔምበርተን የከሰረ
የነበረ ሲሆን በጊዜውም የአልኮል መጠጥን በመቃወም አልኮል የሌላቸው መጠጦችን የሚያበረታታ ንቅናቄ እየተካሄደ ስለነበር ይህ ነገር ለዚህ ፈጠራ መንገድ ከፍቶ ነበር። በዚሁ በ1892 ዓ.ም እንደገና ምርቱን በማሻሻልና የኮኬን እጹን ከምርቱ ውስጥ አውጥቶ እንደገና በለስላሳ መጠጥ መልኩ ለገበያ አስተዋወቀው። በመጨረሻም ኮካኮላ አሁን ያለበት ስኬት ላይ ደርሷል። እናም አንዳንድ ጊዜ አንዳንድ ፈጠራዎች በስህተትና በሂደት የተገኙ ናቸው ለማለት ያክል ይህንን ቪዲዮ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።